68054949 ደውላችሁ መጠየቅ 2013 ዓ.ም ታተመ። በምን ጉዳይ ነው የሞተችው አልኩ? ለዝንቱ መጽሐፍ ዘተጽፎ ዘታትሞ በዲያቆን ወልዶ አብርሃም ይላል። ቁልቢ ንዋይ ቅዱሳት መሸጫ ነው። ይኸው ስልክ የሱቁ ስልክ ማለት ነው። ይሄ መጽሐፍ የተገዛበት መደወል ብቻ ነው ስልህ፣ መደወል መጠየቅ ነው፣ ማረጋገጥ ነው። ኦኬ እንሂዳ። አርሴማ ሰማዕት ሆና ነው አይደል የሞተችው? ስለማስትል ነው ሰማዕት። አንድ ጥቅስ ከመጽሐፍ ቅዱስ ልጠይቅህ፣ ይቅርታ ብሎ ነገር የለም በኋላ ትጠይቀኛለህ ወንድ ብዬ። አሁን መዝሙረ ዳዊት መዝሙር 5 ወደ እናትህ ታሪክ ልንሄድ ነው። ወይዘሮ አርሴማ ከመቃብር ክሱት ጎራይተውሙ ይላል ቅዱስ ዳዊት። ግድ የለም እሱን በኋላ ላይ እንደርስበታለን ወንድ ብዬ። አፋቸው ሲከፈት መቃብር ይመስላል ይላል። ለምን አፍህ ሲከፈት ለምን አትልም አንተ? ቀጥታ ኤርሚያስ አፍህ መቃብር ነው እኮ ብለህ ብትል ምንም ጥቅስ መጥቀስ አይጠበቅም። እግዚአብሔር ይስጥልኝ በእውነት ስላገኘኝ። በእውነት ዳዊት ነው ያለው እኮ ቅዱስ ዳዊት ነው ያለው። አሁን ልፍለፋው ምንድን ነው? ይሄ ቀጥል አላቆመው። መድኃኒዓለም ምስክሬ ነው። እንደው ይሄ ልጅ አንዴ መጣ። ኧረ እንድታቆመውም አልፈልግም እኔ እየሰማሁ ነው። አፍህ ግን ያው ከመቃብር ክሱት ነው ብዬ ነው። ችግር የለውም። ቴንክ ዩ ብራዘርዬ። የኤርሚያስ አፍ የተከፈተ መቃብር ነው አይደለ? ዳዊት ያለው ነው ያልከው። ችግር የለውም። ምዕራፍ 5 ነው መዝሙር 5 ምዕራፍ 5 የሚሆን 55 አሁን ልብ ብለህ የምትሰማ መዝሙር 5 የወይዘሮ አርሴማ ታሪክ ዘወርሃ ሐምሌ ላይ አለው። ከፈለክ ሙሉን ማንበብ ትችላለህ። እኔ ሙሉን ያነበብኩትኝ ቁጥር 30 ጀምሮ ማን ነው ከቁጥር 31 ጀምሮ ከንጉሱ ጋር እየተነጋገረች በነበረችበት ሰዓት ላይ የተነጋገረችውን የእናትህን ስድብ ስማ። ተቀምጠህ ከሆነ ማነው ብድግ በለህ ብትሰማ በረከቷ ያድርብሃል። የስድቧ በረከት ማለት ነው። ቻለው እንግዲህ ገጽ 226 ለከርሶሙ መብሎሙ አለ ቅዱስ ጳውሎስ። ወዳቸው አምላካቸው ክብራቸው በኖራቸው ሀሳባቸው ምድራዊ መጨረሻቸው ጥፋት። ሰማነው እኮ ግድ የለም እናውቀዋለን። በአጭሩ ኤርሚያስ ሆዳም ነህ ብለህ ብትል ይቀልሃል። ጥቅስ ከምጠቅስ ጥቅሱን አታባክን። ቅዱስ ጳውሎስ ነው ያለው፣ እኔ አይደለሁም። ጥቅስ አታባክን እኮ አልኩህ። ኤርሚያስ ሆዳም ነህ ብለህ ብትለኝ ይሻላል። ጥቅስ ማባከን ምን ያደርግልሃል? ጥቅስ እኮ ችግር የለም ወንድሜ። ኦኬ ገጽ 226 ገድለ አርሴማ ወይዘሮ አርሴማ ዘወርሃ ሐምሌ ምን ተብሎ ተጻፈ? ከንጉሱ ጋር የነበራት ምልልስ ምን ነበረ? ንጉሱ ለአግባሽ ብሎ ጠየቃት ጥያቄ። የእሷ መልስ ይልኝ እችን ሴትዮ ነው ቅድስት ብለህ በል ብለው የሚሉን ማለት ነው። ያን ጊዜ ብሩክት ቅድስት አርሴማ ይላል እንደ ወፍ በራ ንጉሱን እዚህ ጋር የመታችበት ማለት ነው። ምን ይላል ከዚህ ክፍል ላይ? ከዚህ ነው ማየ ዘለፋ ትጠጣ ዘንድ አስገድዷት፣ በምትሃቷ ብዛት ግን አልታመመችም። አንቺ በእውነት ምትሃታቸውና የውሸታቸውን ነገር ቃልሽን ለሚሰማ ትእዛዝሽን ለሚፈጽም ሰው ሁሉ ታስችው ዘንድ ተማርሽ። በእውነት አንቺ የምታስችና የምታስገጂ ነሽ፣ ልብሽም ተንኮለኛ ነው አላት ንጉሱ ማለት ነው። ከዛስ ያን ጊዜ ብሩክት ቅድስት አርሴማ እንደ ወፍ በራ የስድቡን ቃል ሳይፈጽም የንጉሱን ፊት በጥፊ መታችው። በዚህ ምክንያት ነው ብራዘር ወፌላላ ሰቅሎ ነው የገደላት፣ አንቆ ማለት ነው። ምክንያቱም ንጉስን ነው በጥፊ የመታችው። እንዲች አይነት ሰማዕት እኛ አላየንም፣ በጥፊ የምትደባደብ። ቀጥሎ የምትሳደበውን ስድብ ይልኝ እዚህ እሪ በከንቱ አካባቢ አሉ የሚባሉ አይነት ሴቶች የሚሳደቡትን ስድብ ልክ ንጉሱን በጥፊ መታቸው። እንደ ወፍ በራ የስድቡን ቃል ሳይፈጽም ስለሰደባት በጥፊ አጨሰችዋ ንጉሱን። አርሴማ የነኩሴ እናት እንደዚህ ዋዛ መስላህ ለሚሰድቧችሁ መርቁ ብሎ የሚለው የክርስቶስ ትምህርት እሷ አታውቀውም። እሷ በጥፊ መማታት ነው አንድ። ከዛስ ዳግመኛ በፊቱ ምራቋን ተፋችበት ንጉሱ ላይ አክትፍ አለችበት። የኩሲ እናት አርሴማ ሰነፎይ አለችው። ማንን? ንጉሱ። ያፈርህ ወንጀለኛ፣ ጎስቋላ፣ የሰይጣን መልእክተኛ፣ የርኩስ ዲያብሎስ ባሪያ፣ ካፍህ የሚወጣው የቃልህ ልብን ያሳድፋል። የክርፋቱ ሽታ የተላና የሸተተ ነውና
ዛሬም ታጋሽ የምሕረት ባህር የትዕግስት ተራራ እግዚአብሔር ፈጽሞ ባጠፋ ነበር አለችው። ቅድስት የተባለችዋ ሴትዮ ነጠላዬን አቀብሉኝ የተባለች እሪ በከንቱ አካባቢ ላይ ያሉ ሴተኛ አዳሪዎች የሚሳደቡት አይነት ስድብ የምትሳደብ ነውረኛ ሴት ናት። የስድብ አፍ ተሰጠው ይላል መጽሐፍ። ለአንተ ማለት ነው። ሚዩት አድርግ። ከከፈትክ ትወርዳለህ። የስድብ አፍ የተሰጣት እናትህ ነች። የቻለው እዚህ ጋር ብራዘርዬ፣ ውሸት የሚነገርበት ላይ ሚዩት አድርግ። የምን ኡኡ ነው? አሁን እንግዲህ ገጥመን ብለናል። አንተም ወይ ሁለተኛ ቁጥር 2 ፈለገ የምትሆን ከሆነ ወይ እዚሁ ደቂቃ እያዝልን ወይ ሌላ ቤት ደቂቃ እያዝልንና ታወራለህ ማለት ነው። ካሜራ ከፍተህ እኔም ካሜራ ከፍቼ አይኔን እያየ ታወራለህ በመረጃ ኦኬ። የስድብ አፍማ የተሰጣት እናትህ ይኸው በሮሜ መጽሐፍ ምዕራፍ 13 ላይ ነፍስ ሁሉ በበላይ ባሉ ባለስልጣናት ትገዛ ብሎ የሚለውን አምላካዊ ቃል ተላልፋ ንጉሥ ላይ ምራቋን የምትተፋ ባለጌ ሴትዮ አርሴማ ባለጌ እያላችሁ መጻፍ ትችላላችሁ። የትኛውም ሐዋርያ እንዲህ አላደረገም። የትኛውም ነቢያት እንደዚህ አላደረጉም። ለጣዖት ንግሱ ገዱ ይላል። ሚዩት አድርግ። የምታወራው ከኤርሚያስ አበበ ጋር ነው። ሚዩት አድርግ። የእናትህን ብልግና ላሳይህ ይገባል። እናትህ ነች ብለህ ስላልክ አርሴማ ባለጌ እያላችሁ ጻፉ። ምራቁን ሰው ንጉሥ ላይ የሚተፋ ባለጌ ነው። ሰው ፊት የሚተፋ ባለጌ ነው። ይህን ሰው ጻድቅ ልንለው አንችልም። ባለጌ ናት። የንጉሥን ጉንጭ በጥፊ ነው የመታችሁ። ባለጌ ናት። ትሳደባለች። የአፈር ወንጀለኛ፣ ጎስቋላ፣ የሰይጣን መልክተኛ፣ እርኩስ ማደሪያ እያለች የክርፋት ሽታ ከአፍ የሚወጣ ባለጌ ሴት ናት። ኦኬ፣ ባለጌ ወይዘሮ አርሴማ ባለጌ ናት። በዚህ ምክንያት ነው አንጠልጥሎ ፌላላ እንደ የሰቀላትና የገደላት ማለት። ለክርስቶስ ሞተች ይለኛል እንዴ? ዳርያዝ ምን ነው? ስንቶቹ ለክርስቶስ በሞቱበት ሰማዕት የሆኑበት የነ ቅዱስ እስጢፋኖስ የነ አንቲጳስና ሌሎቹ ቅዱሳት ሐዋርያት ማንንም በጥፊ አልመቱም። ሰማዕትነት ዝም ብሎ አንስተ የምትሰጠው አይደለም። ሲሰድቡት እንኳን መልሶ አልተሳደበም ጌታ። ሐዋርያቱንም እንደዛ ነው ያላቸው። የሚረግሟችሁን መርቁ ነው ያለው። የሚሰድቧችሁንም ስደቡ አላለም። እሷ ግን ንጉሥ ሰደበ ብላ እሷ ግን የባሰ ቆይ አንተዬ ቆይ እችን ባለጌ ሴትዮ ምድራችን ላይ አታነክሷትም፣ እንዘቀዝቃታለን አልኩ በእውቀት። እዛ ምን አለችው? የትዕግስት ተራራ እግዚአብሔር ፈጥኖ ባጠፋህ ነበር፣ እንደ ሰዶም እና እንደ ገሞራ ሰዎች በእሳት ነበልባል ባቃጠልህ ነበር፣ እንደ ግብፅ ንጉሥ በባህር ባሰጠመህ ነበር አለችው። ይህንንም ስትሰድበው ምንም ቃል አልመለሰም። እሱ ነው መንፈሳዊ። እሷ ስትሰድበው እሱ ምንም አይመልስም። ልክ የክርስቶስ ባህሪ በማን ውስጥ የታየው? በንጉሥ ውስጥ እንጂ በአርሴማ ውስጥ አይደለም። ወይዘሮ አርሴማ ኩሲ ባለጌ ሴት ናት፣ ትሳደባለች። የትኛውም ሐዋርያ እንደዚህ አይነት የብልግና ስድብ የተሳደበ የለም። እሷ ሰማዕት አትባልም፣ ልትባልም የሚያስችላት ነገር የለም። ለአግባሽ ነው ብሎ ያላት ታሪኩን አንተ አታውቀውም። ከፈለክ እኔን ጠይቀኝ። እፊቴ አትቆሙም ብያለሁኝ። እፊቴ አትቆሙም። በእነዚህ መጽሐፍቶች ጉዳይ ዲያቆን ሁኑ፣ ጳጳስ፣ መነኩሴ፣ ዋቴቨር ጉራ አይደለም። እፊቴ አትቆሙም። አትፎክር። እሺ ንጉሱ ማን ነው? እሺ ማን ነው ንጉሱ? ሚዩት አድርግ። የእናትህ የስድቧ ታሪክ ይለቅ እንጂ ቆመ መስማት ነው ያለብህ። አርሴማ ብለህ የለ እንዴ? ችን ሴትዮ ቅድስት እያልህ ጥራት ብለኸኝ የለን? ተሳዳቢ ነጠላዬን አቀብሉኝ ሴት። ይህንንም ስትሰድበው ምንም ቃል አልመለሰም፣ የመንፈስ ቅዱስ ኃይል አስደንግጦታልና አለ። እሷ ስትሰድበው በመንፈስ ቅዱስ ኃይል ትሰድበዋለች አይደል? መንፈስ ቅዱስ ያሰድባታል አይደል? እሷን እሱ ደግሞ እንዳይመልስላት ግን መንፈስ ቅዱስ አፉን ይለጉመዋል አይደል? ባለጌ ሴት ንጉስን ትሳደባለች። እነ ቅዱስ ጳውሎስ እንኳን አልሰደቡም ንጉስን። አንተ ሄሮድስ ፊት እንኳን ሲቀርብ ጌታዬ አልሰደበውም። ጲላጦስም ጋር ሲወስዱት አልሰደበውም። የክርስትና ልኬት ታውቁና
የማንንም የተግበሰበሰች አሮጊት ሴትዮ ታመጣና ከአረብ ሀገር ከአርመን ከእንትን ብላይ ተረ የራሷ ጉዳይ ዳርቲ እዛው ሄዳ እዛው አርመን ትወዳደራ። እኛ ሀገር እንደ ኮሮና ወረርሽኝ መታ የሆነች ሴትዮ ተሳዳቢ ሴትዮ የምትሰለጠንበት አንዳች ምክንያት የለም። ታሪኳን እናነባዋለን፣ ታሪኳን እናሳያለን ማለት ነው። ከዛስ እርሱም ረጅም ጊዜ ወደ ዙፋኑ ላይ ወጣ፣ ማየትም በመመልከትም ፊቷንም ይጠግብና ከአፏ የሚወጣው ነገሯንም ጣዕም ይሰማ ዘንድ መኳንንቶቹን ሰራዊቱን ይህቺ ሴት የማደርጋት መልካም ምክር እስኪ ምከሩኝ። በፊቴ ምራቋን ብትተፋብኝ ጉንጮቹን ብትመታኝ። በባለፈውም እንትን ስላል ካላምነህ የምታችሁ ረዳሁን። ቴንኪው። የእናትህን ስድብ ከሰማ ይበቃል። ኦኬ። ባለፈውም አንተ ባለህበት ነው ሪፖርት የተደረገብኝ። ይህችንም ሴት የማደርጋትን መልካም ምክር እስኪ ምከሩኝ። በፊቴ ምራቋን ብትተፋብኝ ጉንጮቼን ብትመታኝ በፍቅር ልቤ ተቃጥሏልና ኩላሊቴ ጠፍቷልና እርሷንም መጥላት ስላልቻልኩ በዚህ ሁሉ አልተቆጣኋትም አላቸው። የንጉሱን ትዕግስት ይልኝ ብራዘር። ምን ሆነህ ነው ንጉሥ ሆይ? ወደድኳት። ማንን? አርሴማን ወድጃት ነው። ልታገባ ፈልገን ሚስት ልታደርጋት? አዎ። እና ይህን ሁሉ የታገስከው ስለምንድን ነው? ስለ ፍቅር። ፍቅር የማን ባህሪ ነው? የእግዚአብሔር። ማን የክርስትናውን ልክ ያሳየ? ንጉሱ። አርሴማስ ተሳዳቢ፣ ተራጋሚ፣ ክርፋታም እያለች ትሳደባለች። ያው አሁን ኦርቶዶክሳውያን እንደሚሳደቡት ማለት ነው። ከነዚህ ተሳዳቢ ሴቶች እየተማሩ ታዲያ ምን ሊሉ ነው? ወንድሞች እናቶች? በፍቅሯ ልቤ ተቃጥሏልና እሱ ስለወደዳት ላግባሽ ነው ብሎ ያላት። ኦኬ። አይ እኔ ለክርስቶስ እኖርለታለሁ ብላ ካለች ደጋግሞ ከጠይቃት ደጋግማ ማስረዳት አለባት። ሚዩት አድርገው ወንድማችን። ቴንኪው። ደጋግሞ አንድ ሰው ላግባሽ ብሎ ካለ አይ ዓላማዬ ይሄ ነው፣ ለማግባት ዓላማ የለኝም ብላ እስኪገባው ድረስ መላልሳ ደጋግማ መናገር አለባት እንጂ ወደ ስድብ ውስጥ መግባት የለባትም። ኦኬ። አንዲት ሴት አንድ ወንድን ላግባው ብላ ብትለው እሱ ላገባሽ አልፈልግም ብሎ ካላት ደጋግሞ ዓላማውን የማያገባበትን ምክንያት እሷን ወይ ትዳርም እንደማይፈልግ ዓላማውን ሊነግራት ይገባል። አለቅ። ከዛ ውጪ አላገባህም ብላ ያለችን ሴትዮ አንተ ነጠላዬን አቀብሉኝ የምትሳደበው ማነህ? የክርስቶስ ባሪያ ነኝ ብለው መሳደብ፣ ክርፋታም እያሉ መሳደብ፣ ካፍ የሚወጣው የተላ የገማ እያለች ንጉስን ያክል ነገር የሚያሳዝንን ግን እነዚህ የሚሰሙት ሰዎች ስድብ ጻፉ ስትላቸው የሚጽፉት ሰዎች ናቸው። ታች ረድ ታች ረድ። የእናትህን ስድብ ታች ሆነ ትሰማለህ። ታች ረድ። መኮምኮም ብቻ ነው ታሪካችሁን እኛ እናነባለን። የትኛው ሰማዕት ነው ለክርስቶስ ሰማዕት ሲሆን ንጉስን የተሳደበ? እኛ እኮ ቸገረን። ንጉሱ ስለ ፍቅር በፍቅሯ ልቤ ተቃጥሏልና ስለዚህ መጥላት ስላልቻልኩ አላለም። አይ ንጉሱን ያልጠላት እሷ ግን ትጠላዋለች። ንጉሱ ወደዳት። የእግዚአብሔር ባህሪ ነው ፍቅር። መጋባትም እግዚአብሔር የፈቀደው ነው። አይ አላገባም እኔ ለክርስቶስ ነው የምኖረው ብላ ካለች በክርስትና ቋንቋና በመጽሐፍ ቅዱሳዊ ቋንቋና መመለስ ያለባት። እሷ ግን ምራቅ ትተፋለች። አየ በፊቴ ምራቋን ብትተፋብኝ ጉንጮቼንም ብትመታኝ በጥፊ ንጉስን ሄዳ እንዴ እኔም በሆን እኮ አልኩ ወፌ ላላ ነው የምሰቅላት ስልህ እንደ ቋንጣ እንጠልጥዬ ነው በተሰጠኝ ስልጣን። ምክንያቱም ንጉስ ከእግዚአብሔር ዘንድ የእግዚአብሔርም አገልጋይ ስለሆነ በሮሜ መልክ መጽሐፍት ላይ ወንጀለኞችን ለመቅጣት ከእግዚአብሔር ዘንድም የተላከ የእግዚአብሔር አገልጋይ ነው ይላል። ነገስታት ንጉስን በጥፊ ምቱልኝ ብሎ እግዚአብሔር የትኛውን አገልጋይ ይልካል? ማን ልኮ ያውቃል? የአዲስ ኪዳን ትምህርትና የብሉይ ኪዳን ትምህርት የተቀላቀለባቸው ሰዎች ሁሉ ማለት ነው። ይህንን እውነት ለማድረግ ዳዊት እኮ ጎልያድን በሰይፍ ነው የገደለው ብሎ ይላል ብሉይ ኪዳን ላይ። ኪዳንን እንኳን ያለዩ እኮ ናቸው። ስለዚህ አርሴማ ለክርስቶስ ሞተች ብለህ እኛ ላይ ሙድ አትያዝ።
ሴትየዋ ጻድቅ ሴት ሳትሆን ገድሏን ያነበበ ባለጌ ሴት መሆኗን ነው የምታየው። ብራዘር በከንቱ ባትጠፋ ወዮ ወዮልኝ፣ ልቤ ምን አደርገዋለሁ? እርሷን በዓይኖቼ ማየት አያለው፣ በጆሮቼ የሚጣፍጥ ቃልን ከማን እሰማለሁ እላለሁ ያለ። ያን ጊዜም ብታዋርደኝና ብትሰድበኝ ፊቴንም በጥፊ ብትመታው እሷን ስለወደዱ ሰውነቴ አልታወቀኝም አለ። በጥፊ ስታጨሰው ራሱ ምንም አልታወቀኝም ይላል። ፍቅር ይዞታል ንጉሱ። ኦኬ የትኛውን ቦታ ላይ ኦርቶዶክስ አርሴማ ቅድስት ብለው ሲሉ አርሴማ ባለጌ እያላችሁ ጻፉላት። ለምን? ይኸው ዘወርሃ ሐምሌ ዘወርሃ ሰኔ መጥቶ የሚያወራ ሰው ካለ እኔ ፊት ቆርሞ ያወራል። ጉድ አሳያለሁ። ጉድ የእናታችን የቅድስት አርሴማ በረከቷ አይደርባችሁና እያለ ብሎ የሚል የደብተራ ቃል ሰምተህ ከሆነ እኛ ውስጡን አንብበነዋል። ውስጥ ከንጉሥ ጋር በጥፊ የምትማታ ምራቅ የምትተፋ ባለጌ ሰው